አይ እሱ የሚሰራን የምሰራለው ብር ትልኪለታለሽ? አለክም። አይ አልገባኝም። 6 ዓመት እየጠበቀሽ ነው? አዎ ካገባሁን ገና አመቴ ነው ከተጋባን። አሃ በኦንላይን ከዛ እሱ እዛ ማዶ እዚህ ማዶ ኒካ አይደለም አብረን መጥቶ እዚህ። አዎ ህግ እኔ ስደት ላይ ነኝ። አሃ እዚሁ ነው ያለው። ወጣይደች አቤት በላይ አቤት 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 አይሰው እኔ እኮ ችግራቸውን የሚያሽሞነሙኑ እና ችግራቸውን እኮ እቅፍ አድርገው ችግሬ ችግሬ ተኝ ንጌት ማን እንደሰው ችግሬ ችግሬ የንጌት አባቴ ችግሬ 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 ወዳለሁ እኮ እኔ ችግር አባቴ 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 ችግሬ ችግሬ በደንብ ወፍርልኝ ደልብልኝ። ስለምትመቸኝ ብላ ገብታ ልክ ልኳን ዘነገራት ወጣት ሂድ አላው አክበር አለ ሰው እግዚአብሔር ነው አይደል? እውነት ነው። ስለዚህ አንቺ የሚያስፈልግሽ ነገር ያውቃል አያውቅም? እግዚአብሔር ያውቃል እንጂ ግን እየተሳሳትሽውበት ወይ ደግሞ እየጠፋሽበት ይሆናል። የሆነ ቦታ ላይ ሄደሽ አምልጠሽ የሆነ ቦታ ላይ እየጠፋሽ ሊመጣ ሊሰጥሽ ሲመጣ የለሽም፣ የሆነ ቦታ ነው ያለሽ። የት ሄድሽ ነው? መሀል ላይ ነኝ እንግዲህ ማለት አታጨናንቀኝ። አይ ሻላጨናንቅሽ። የት ነሽ? ስንት ዓመትሽ ነው? እዚህ ሀገር ስንት ዓመትሽ ነው? አሁን ያው ስደት ከወጣሁ ወደ 6 ዓመት ሊይዝ ነው። ኦኬ 6 ዓመት ነው 7 ዓመት በለው፣ ግን ጊዜው ይሄዳል። እኔ ምንም አልያዝኩም። ብር የለሽ? ብር የለሽ? ብሩ ያው ዝም ሁሉም ሰው ብር ስለሚል እየበረረ ነው ያለው። እንግዲህ እኔ በእጅ ብር የለም የብር የለም። አይ እግዚአብሔር ይመስገን ማለት ነው። በጤና እንደዚህ መቆም ራሱ ቤተሰብ መርዳት ራሱ ትልቅ ነገር አይደለም? እግዚአብሔር ይመስገን ማለት እየበተንሽ እያበረርሽው ናላው እስኪዞር እያቆሽው ብሩ ምን ሆኖ ነው እግዚአብሔር ይመስገን ማለት? አንቺ እኮ ሰዎች የደረሱበት ቦታ መድረስ አለብሽ። ልጅ መውለድ አለብሽ። ትዳር መመስረት አለብሽ። ሰዎች ያደረጉትን ነገር ማድረግ አለብሽ አይደል እንዴ? እነሱ ያኔ እያረኩ ነው፣ ግን ከጎን ያኔ የቤተሰብ መርዳት ባለብኝን እረዳለሁ። ያው ማስቀደም ያለብኝን ባንክስ ተቀጥሮ ገንዘብ እየሰበሰብሽ ነው ባንክ ላይ? ያኔ ግማሹ የቤተሰብ ግማሹ ለራሴ እያረኩ ነው። ቤተሰብ ማን? እናትና አባት አሉሽ? ስለዚህ ለእናትና አባት ወደቸው ማከብራቸው ትወጃቸዋለሽ እንዴ? እነሱን ያልወድሽ ማለት ነው። ለቤተሰቦችሽ ምን ያህል ትልኪያለሽ? ምንም ቆጥሬ ራሱ አላውቅም። ማለት እንደዚህ ነው ለራስ ሳርግሽ ነው የምትሰጫቸው? አዎ። ለምን እንደዛ ታደርጊያለሽ? በስንት ጊዜ ትልኪያለሽ ለቤተሰብ? በአመት 3ቴም ሊሆን ይችላል፣ 4ቴም ሊሆን ይችላል። እንደ አየሩ ነው ያን። አንቺ ስደት በጠቅላላ ሌላም ሀገር ነበርሽ እንዴ? አዎ። በጠቅላላ ምን ያህል አመት አድርግሽ? ጠቅላላ ስደት እኮ በጠቅላላ ወይ 7 ወይ 6 ያኔ በቃ በጠቅላላው 6 በሚሊዮን ነው ያዘው። ስለዚህ አሁን ቶሎ ብለሽ ይኸውልሽ ቤተሰብንም እኮ ማስደሰት ትችያለሽ። ቶሎ ብለሽ የሆነ ነገር አድርጊና የሆነ ነገር አድርጊና ይኸውልሽ አሁን መቼ ለመግባት አስበሽ ነው?
እግዚአብሔር ካለ እንግዲህ ወይ የሚመጣው ዓመት ወይ ቀጣዩ እንደዛ እያሰብኩ ነው። ቆይ እዚህ ምን ትሰሪያለሽ? አሁን እኛ ጋር ምን እየሰራሽ ነው? ማለት አንተን አደንቃለሁ፣ እወዳለሁ፣ አንተን ተከተልኩኝ። ምን ትሰሪያለሽ እዚህ? ቆይ ምን እያደረግሽ ነው? ምንድን ነው? ኮመንት ነው የምታነቢው ወይስ ዝም ብለሽ ነፃ ላይክ ነው እያደረግሽ ያለሽ? ምን እያደረግሽ ነው? ገለጡ ወይ ለአንቺ የሚጠቅምሽ ነገር እኮ ነው። ቢያንስ ነገ ታመሽ ወድቀሽ የሆነ ነገር ደረጃ ደርሰሽ ከሚጸጽትሽና እየየ ከማለት አሁን አንቺ 7 ዓመት ቆይተሻል ስደት ሀገር ላይ ጤና አለ፣ ምን አለ፣ ብዙ ነገር አለ። ቢያንስ ለራስሽ እንዴት ትቀልጃለሽ? እየቀለድኩ አይደለም፣ ግን ያኔ የሆነ የራሴ የአንድ ነፍስ ቢሆን እዛም ቁጭም ልል እችላለሁ። ያኔ ማስቀደም ያለብኝ ግን እነሱ ቤተሰብ እርጂ። እኔ ቤተሰብ በመርዳትሽ እግዚአብሔር ይርዳሽ፣ እግዚአብሔር ያግዝሽ። ትልቅ ሰው ነሽ፣ በጣም ጀግና ነሽ። እኔ ቤተሰብ በመርዳትሽ አልቃወምሽ። ተረዳሽ አይደለ? ለአንቺስ ለቤተሰብ ስትረጂ ራስሽን አትረጅም ወይ? አሁን 7 ዓመት ቆይተሻል። ባል የለም፣ ልጅ የለም፣ የአንቺ ህይወት ላይፍ የሚባል ነገር የለም። ገና ለወደፊት መቼ እንደምትገቢ አታውቂውም። ገና እግዚአብሔር ካለ በአሁኑ ዓመት ካላለ በሚቀጥለው ዓመት እያልሽ ነው ያለሽ። የአንቺ ህይወት የአንቺ ነገር ራስሽ ሊያሳስብሽ አይገባም ወይ? ማን መጥቶ ያስብሽ? ማን ያግዝሽ? ቤተሰብ ወደ አንቺ ደውለው ያውቃሉ? አንቺ ነሽ አለምትደውይላቸው? አዎ። እነሱ ግን ደውለው እንዴት ነሽ፣ በዓል እንዴት ነው፣ አሞሻል ወይ፣ ጤናሽ ደህና ነሽ ወይ ይሉሻል? አዎ ይሉኛል። ደውለው? አዎ። እነሱ ከዛ ደውለው ብለውሽ ያውቃሉ? አዎ ይሉኛል። እናትሽስ ነይ በቃሽ ነይ ምናምን አይሉ? ይሉኛል፣ ግን ያው ራሴ ነኝ እንጂማ አስገድዶኝ አይደለም። ማንም እኮ አያስገድድሽም። አንቺ ቢያንስ የሆነ ነገር ሊኖርሽ አይገባም? ሳትታመሚ፣ ሳትደክሚ፣ ሳትወድቂ ሰው ያለው ነገር ሊኖርሽ አይገባም?